ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የኢትዮጵያና ጣሊያን የባህር ኃይሎች በጋራ ለመስራት ስምምነት ሲያደርጉ ኤርትራ ተቆጥታለች። የኢትዮጵያና የጣሊያን ባህር ኃይሎች በትምህርት በስልጠናና በልምምድ ልውውጥ ዙሪያ በጋራ ለመስራት የሚያስችላቸውን የሁለትዮሽ ስምምነት መፈራረማቸው ኤርትራን ለምን አስቆጣ የሚለውን በዝርዝር እንመለከተዋለን። ቀይ ባህርን ተሻግሮ ህንድ የደረሰው በአፋር ክልል የተከሰተው እሳተ ገሞራ በረራ እስከ ማስተጓጎል ደርሷል። በኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣው ጭስ ከቀይ ባህር ተሻግሮ ከኦማንና የመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መስሪያ ቤት አስታውቋል። ዝርዝር መረጃውን በትንታኔ እናደርሳችኋለን። በሸገር ከተማ በህገወጥ መንገድ ሲጓጓዝ የነበረ የዝሆን ጥርስ በቁጥጥር ስር መዋሉ ተሰምቷል። በሸገር ከተማ አስተዳደር የገፈርሳ ጉጄ ክፍለ ከተማ በተሰራው ህግን የማስከበር ሥራ በርካታ የዝሆን ጥርስ ነዳጅና የሐሰተኛ መንጃ ፍቃድ በቁጥጥር ስር መዋሉ ተገልጿል። ሌላኛው የመረጃችን አካል ነው። ከውጭ በተገኘ መረጃ በቀድሞው የኤፍቢአይ ዳይሬክተር ላይ በፍርድ ቤት የቀረቡ ክሶች ውድቅ ተደርገዋል። በፕሬዝዳንት ዶናልድ ትራምፕ ላይ ምርመራዎችን ሲያካሂዱ የነበሩት የቀድሞው የኤፍቢአይ ዳይሬክተር ጄምስ ኮሚና የቀድሞዋ የኒውዮርክ አቃቤ ሕግ ላቲሺያ ጄምስ የቀረበባቸው ክስ በፍርድ ቤት ውድቅ ተደርጓል ተብሏል። ከባህር ማዶ ለትንታኔ የመረጥነው ጥንቅራችን ነው። አበይት ዜናዎችን በማስቀደም የጀመረው ዜናችን በዝርዝር ወደ እናንተ መድረሱን ጀምረዋል። በቅድሚያ የኢትዮጵያና ጣሊያን የባህር ኃይሎች በጋራ ለመስራት ስምምነት ሲያደርጉ ኤርትራ ተቆጥታለች። የኢትዮጵያና የጣሊያን ባህር ኃይሎች በትምህርት በስልጠናና በልምድ ልውውጥ ዙሪያ በጋራ ለመስራት የሚያስችላቸውን የሁለትዮሽ ስምምነት ተፈራርመዋል። ወዲህ ደግሞ የኤርትራው የውጭ ጉዳይ ሚኒስትር የኢትዮጵያ ወደ ቀይ ባህር መግባት የማይታሰብ ነው ብሏል። ኤርትራ ቀይ ባህርን እንጋራው ማለት ኦጋዴን የሶማሊያ አካል ይሆናል እንደማለት ነው ስትል መጫወቻ ካርድ ለመምዘዝ እየሞከረች ነው። የጣሊያንና የኢትዮጵያ ባህር ኃይሎች ስምምነት ትልቅ ዲፕሎማሲያዊ አንድምታ እንዳለው እየተገለጸም ነው። ኢትዮጵያ የቀይ ባህር መዳረሻ ለማግኘት ያላትን ፍላጎት በይፋ እያስታወቀች ባለችበትና በቀጠናው ከፍተኛ ዲፕሎማሲያዊ ውጥረት በነገሰበት በአሁኑ ወቅት መፈጸሙ እንደ ትልቅ እርምጃ ተወስዷል። የጣሊያን የባህር ኃይል ልዑካን ቡድን በአዲስ አበባ ከኢትዮጵያ ባህር ኃይል ጋር በጋራ ለመስራት ስምምነት ተፈራርሟል። የኢትዮጵያ ባህር ኃይል ዋና አዛዥ ቫይስ አድሚራል ክንዱ ገዙ የጣሊያን ልዑካን ቡድን ያመሰገኑ ሲሆን የጣሊያን የልዑካን ቡድን መሪ በበኩላቸው ሀገራቸው ኢትዮጵያን አጋሯ ለማድረግ ፍላጎት እንዳላት ገልጸዋል። የጣሊያን ልዑካን ቡድን ጃልሜዳ የሚገኘውን የባህር ኃይል ጠቅላይ መምሪያና ቢሾፍቱ የሚገኘውን የባህረኞች ማሰልጠኛ ማዕከል ከጎበኘ በኋላ ስምምነቱ በኢትዮጵያ ባህር ኃይል ምክትል አዛዥ ለኦፕሬሽናል ኮሞደር ጄማል ቱፊሳና በጣሊያን ልዑካን መካከል ተፈርመዋል። ወዲህ ደግሞ የኤርትራ የውጭ ጉዳይ ሚኒስቴር የኢትዮጵያ ወደ ቀይ ባህር መግባት የማይታሰብ ነው ብለዋል። ኤርትራ ቀይ ባህርን እንጋራው ማለት ኦጋዴን የሶማሊያ አካል ይሆናል እንደማለት ነው ስትል መጫወቻ ካርድ ለመምዘዝ እየሞከረች ነው። ኤርትራ የኢትዮጵያው ገዥ ብልጽግና ፓርቲ በባህር በር ዙሪያ መግለጫዎችን በማውጣት ኢትዮጵያን የቀይ ባህር ቁልፍ ባለድርሻ እንድትሆን የሚያደርገው ሙከራ የማይሳካ ነው ብላለች። ለኢትዮጵያ የባህር በር ባለቤትነት የሚቀርቡት የኢኮኖሚ አስገዳጅነት፣ የደህንነትና የታሪክ መከራከሪያዎች የማያዛልቁ ናቸው ብላለች ኤርትራ። ኢትዮጵያ የአፋርን ሕዝብ ማንነት በመጥቀስ በኤርትራ ሉዓላዊ የባህር ዳርቻ ላይ የተፈጥሮ መብት አለ ለማለት ትፈልጋለች በማለት ተችቷል። የሁለት ሀገር ሕዝቦች ዝምድና የባህር በር ለመቆጣጠር በማስረጃነት ቢወሰድ ኑሮ ኦጋዴንም ወደ ሶማሊያ ሊጠቃለል ይችላል ያለው ሚኒስትሩ የኢትዮጵያ የቆዳ ስፋትም የባህር በር ባለቤትነት ሊያጎናጽፋት አይችልም በማለት ሞግቷል። የኤርትራ የውጭ ጉዳይ ሚኒስቴር ኤርትራ ነጻ ሀገር የሆነችው ኢትዮጵያን የባህር በር ለማሳጣትና የባህር በር አልባ ለማድረግ ነው የሚለው መከራከሪያም ሐሰተኛና ትርጉም አልባ ነው በማለት ተችቷል። ቀይ ባህርን ተሻግሮ ህንድ የደረሰው በአፋር የተከሰተው እሳተ ገሞራ በረራ አስተጓጎለ። በኢትዮጵያ አፋር ክልል ከፈነዳው እሳተ ገሞራ የወጣ ጭስ ከቀይ ባህር ተሻግሮ ከኦማንና የመን ባሻገር ከህንዷ ሙምባይ መድረሱን የህንድ ሜትሮሎጂካል መስሪያ ቤት አስታውቋል። የህንድ አቪዬሽን ባለስልጣናት አመዱ በታየባቸው አካባቢዎች አውሮፕላኖች እንዳይበሩ ያዘዙ ሲሆን በርካታ በረራዎች ተሰርዘዋል ወይም ዘግይተዋል ተብሏል። የኢትዮጵያ አየር መንገድ በጉዳዩ ዙሪያ ለቢቢሲ በሰጠው ምላሽ የእሳተ ገሞራው አመድ እስካሁን ድረስ በስራው መስተጓጎልን እንዳልፈጠረበት አስታውቋል። ሁኔታውን ከሚመለከታቸው የአቪዬሽንና የሜትሮሎጂ ተቋማት ጋር በቅርበት እየገመገመ መሆኑን ገልጿል። የአፋሩ እሳተ ገሞራ የፍንዳታ አመድ ትናንት ሰኞ ምሽት ላይ ወደ ሰሜናዊ ህንድ የደረሰ ሲሆን ወደ ቻይናም እያመራ ነው ተብሏል።
ለ12000 ዓመታት ሳይፈነዳ የቆየው የኢትዮጵያው ኃይሊ ጉቢ ተብሎ የተጠራው እሳተ ገሞራ መፈንዳት የጀመረው ባለፈው እሁድ ጠዋት ላይ ነበር። በፍንዳታው ግዙፍ የጭስ አምድ ወደ ሰማይ በመውጣት በአካባቢው ታይቷል የተባለው በዚህ እሳተ ገሞራ የተነሳ የተፈጠረው አመድ በህንድ ውስጥ የሚደረጉ በረራዎች እንዲሰረዙ፣ አቅጣጫቸውን እንዲቀይሩ ወይም እንዲዘገዩ ምክንያት ሆኗል። የህንድ አቪዬሽን ባለስልጣንም አየር መንገዶች ጭስና አመድ በታየባቸው አካባቢዎች በኩል ከመብረር እንዲቆጠቡ በጥብቅ አዟል። ባለሙያዎች እንደሚሉት በእሳተ ገሞራው ምክንያት የተፈጠረው የአመድ ብክለት ምን ያህል እንደሆነ እስካሁን አልታወቀም። ነገር ግን ወትሮም በአየር ብክለት ችግር ውስጥ ያለችውን የህንድ ከተማን የደልሂን አየር ጥራት እንደማያበላሸው ተነግሯል። የእሳተ ገሞራ አመድ የሚያብለጨልጭና ደመናማ ጥቃቅን ብናኝ ያሉ ሲሆን የእሳተ ገሞራ ፍንዳታን ተከትሎ ወደ ከባቢ አየር ይረጫል። ይህም የአውሮፕላን ሞተርን ሊያበላሽ፣ የአየር ማረፊያዎችን አየር ሊበክልና እይታን በማገድ ለበረራ አደገኛ ሁኔታን ሊፈጥር ይችላል ተብሏል። በጭሱ የተበከለው የአካባቢ አየር ክፍል ከባህር ጠለል በላይ በ8.5 ኪሎ ሜትር እና በ15 ኪሎ ሜትር ከፍታ ላይ የሚገኝ ነው ተብሏል። ጭሱ ለጊዜው በረራዎችና የሳተላይት ስራ ሊያደናቅፍ ይችላል የተባለ ሲሆን ነገር ግን የአየር ሁኔታና የአየር ጥራት ላይ ችግር ሊኖር እንደማይችል ተጠቁሟል። አመዱ ተበትኖ ለመጥፋት ምን ያህል ጊዜ እንደሚፈጅበት ለማወቅ አዳጋች ነው የተባለ ሲሆን ነገር ግን የህንድ ባለስልጣናት እንደሚሉት አመዱ ከደልሂ ሰማይ ማክሰኞ ምሽት ይበትናል። በዚህ አመድ ምክንያት የአየር ትራንስፖርት እንቅስቃሴ የተስተጓጎለ ሲሆን ኤር ኢንዲያ 11 በረራዎችን ሲሰርዝ ኢንዲያጎ፣ አካሳና KLM ጫና እንዳሳረፈባቸው ገልጸዋል። የሙምባይ አየር ማረፊያ ተሳፋሪዎች ወደ አየር ማረፊያው ከመሄዳቸው በፊት የበረራ ሁኔታውን ቀደም ብለው እንዲመለከቱ ተጠይቀዋል። የህንድ ሲቪል አቪዬሽን ዳይሬክተር ጀነራል አብራሪዎች ሞተር ላይ ያልተለመዱ ነገሮች፣ ጭስ ወይም የአመድ ሽታን ጨምሮ ማንኛውንም አጠራጣሪ ነገር ሲያጋጥማቸው በፍጥነት ሪፖርት እንዲያደርጉ ማሳሰቢያ ሰጥቷል። አየር መንገዶች ችግሩ በተከሰተባቸው አካባቢዎች የሚበሩ አውሮፕላኖችን እንዲመረምሩና ችግሩ በተባባሰባቸው አካባቢዎች አየር ማረፊያዎች ስራቸውን እንዲያቆሙ ወይም እንዲያዘገዩ አዘዋል። አንድ አብራሪ ከፍተኛ ጉዳት ከመድረሱ በፊት መብረር የሚችልባቸውን መመሪያ የያዘ 3 የእሳተ ገሞራ አመድ ብክለት ደረጃዎች ያሉ ሲሆን ዝቅተኛ፣ መካከለኛና ከፍተኛ ተብለው ተለይተዋል። በሸገር ከተማ በህገወጥ መንገድ ሲጓጓዝ የነበረ የዝሆን ጥርስ በቁጥጥር ስር ዋለ። በሸገር ከተማ አስተዳደር ገፈርሳ ጉጄ ክፍለ ከተማ በተሰራ ህግን የማስከበር ስራ በርካታ የዝሆን ጥርስ፣ ነዳጅና የሐሰተኛ መንጃ ፍቃድ በቁጥጥር ስር መዋሉ ተገልጿል። ከክፍለ ከተማው ፖሊስ መምሪያ የተገኘው መረጃ እንደሚያመላክተው ከሆነ በገፈርሳ ጉጄ ክፍለ ከተማ ህገወጥ የንግድ እንቅስቃሴ ላይ ከተወሰደ ህግን የማስከበር ስራ 8 የዝሆን ጥርስ በህገወጥ መንገድ ዕቃ ስር ተጭኖ ወደ አዲስ አበባ ሊገባ ሲል በቁጥጥር ስር ሊውል ችሏል። በተጨማሪም 5000 ሊትር ቤንዚልና 570 ሊትር ናፍጣ ከተለያዩ ማደያዎች ተቀድቶ በህገወጥ መንገድ ወደ ተለያዩ ከተማዎች ሊሰራጭ ሲል በቁጥጥር ስር መዋሉ ተገልጿል። በሌላ በኩል በህገወጥ መንገድ ሐሰተኛ የመንጃ ፍቃድ በማዘጋጀት ሲሸጡ የነበሩ ግለሰቦች በቁጥጥር ስር ውለዋል ተብሏል። በገፈርሳ ጉጄ ክፍለ ከተማ አንድ ቤት ተከራይተው ሐሰተኛ አሽከርካሪ መንጃ ፍቃድ በማተም ለግለሰቦች ሲሸጡ የነበሩ ግለሰቦች በቁጥጥር ስር የዋሉት ከህብረተሰቡ በተገኘ መረጃ ጥቆማ ነው ተብሏል። በተደረገው ፍተሻም በርካታ ተዘጋጅተው ሊሰራጩ የነበሩ ሌሎች ሐሰተኛ የተሽከርካሪ መንጃ ፍቃዶች በቁጥጥር ስር ውለዋል የተባለው ፖሊስ ምርመራውን በማጣራት በማስረጃ አጣርቶ ለአቃቤ ሕግ መላኩን ቦርከና ከገፈርሳ ጉጄ ክፍለ ከተማ ፖሊስ ዋና መምሪያ ያገኘው መረጃ ያመለክታል። በተያያዘ መረጃ በአዲስ አበባ በቡድን በመደራጀት የማጭበርበር ወንጀል የሚፈጽሙ 36 ግለሰቦችና 5 ተሽከርካሪዎችን በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታውቋል። በአዲስ አበባ ከተማ በቡድን በመደራጀት በተለምዶ ሿሿ ተብሎ የሚጠራውን ወንጀል የሚፈጽሙና ከወንጀለኞቹ የተሰረቀ ዕቃን የሚገዙ 36 ግለሰቦችና 5 ተሽከርካሪዎችን በቁጥጥር ስር በመዋል ምርመራ እያጣራ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። የከተማዋ ፖሊስ በይፋዊ የፌስቡክ ገጹ ላይ ባሰራጨው መልእክት ምርመራ መነሻ የሆነው በልደታ ክፍለ ከተማ ወረዳ 7 ኢሚግሬሽን አካባቢ ህዳር 9 ቀን 2018 ዓ.ም ከቀኑ 7 ሰዓት ላይ የተፈጸመ የወንጀል ድርጊት መሆኑን ገልጿል። ይህም የግል ተበዳይ ኢየሩስ ግርማ ትራንስፖርት በመጠበቅ ላይ ያለች ወንጀል ፈጻሚዎቹ የሰሌዳ ቁጥር ኮድ 3 ማኢ 01058 ሚኒባስ ተሽከርካሪ ይዘው በመንቀሳቀስ የትነሽ በማለት ካሳፍሯት በኋላ ሞባይል ስልኳን ለመቀማት ሲታገሉ በአካባቢው ላይ በወንጀል መከላከል ስራ ላይ የነበሩ የፖሊስ አባላት እይታ ውስጥ መውደቃቸውን አስታውሰዋል። በፖሊስ እይታ ውስጥ መውደቃቸውን የተረዱት ተጠርጣሪዎችም የግል ተበዳይን ገፍትረው በመጣል ለማምለጥ ቢሞክሩም ተጠርጣሪዎቹን እስከ መጨረሻው በመከታተል አራቱንም በቁጥጥር ስር መዋል ተችሏል ሲል ፖሊስ ገልጿል። በቁጥጥር ስር የዋሉትን ተጠርጣሪዎች መነሻ በማድረግ በተደረገ ሰፊ ምርመራ የወንጀል ድርጊቱን የሚመራና የሚያስተባብር ቡድን መኖሩን እንደተደረሰበት ተጠቁሟል ነው ያለው። ከውጭ
በቀድሞ የኤፍቢአይ ዳይሬክተር ላይ በፍርድ ቤት የቀረቡ ክሶች ውድቅ ተደረጉ። በፕሬዝዳንት ዶናልድ ትራምፕ ላይ ምርመራዎችን ሲያካሂዱ የነበሩት የቀድሞ የኤፍቢአይ ዳይሬክተር ጄምስ ኮሚ እና የቀድሞዋ የኒውዮርክ አቃቤ ሕግ ሌቲሺያ ጄምስ የቀረበባቸው ክስ በፍርድ ቤት ውድቅ ተደርጓል ነው የተባለው። የአሜሪካ ፍርድ ቤት በቀድሞዎቹ ኃላፊዎች ላይ የተመሰረተውን ክስ ያልተቀበለው ጉዳዩን የሚከታተሉት አቃቤ ሕግ የተሾሙት በህገወጥ መንገድ እንደሆነ በመግለጽ ነው። የቀድሞው የኤፍቢአይ ዳይሬክተር ኮሚ ከኃላፊነታቸው የተባረሩት በፕሬዝዳንት ትራምፕ የመጀመሪያ ስልጣን ዘመን ነበር። ኮሚ ከኃላፊነት ሲነሱ ትራምፕ ባሸነፉበት የአውሮፓውያን 2016 ምርጫ ላይ በሩሲያ ጣልቃ ገብነት ስለመኖሩ ምርመራ እያደረጉ ነበር። ባለፈው መስከረም ወር ላይ ደግሞ ለኮንግረስ ሐሰተኛ የምስክርነት ቃል በመስጠት ፍትህ እንዲጓደል አድርገዋል የሚል ክስ ቀርቦባቸዋል። ትራምፕ የቀድሞ የኤፍቢአይ ዳይሬክተር እንዲታሰሩ ትዕዛዝ ከሰጡ በኋላ የቀረበውን ይህንን ክስ የተመራውም ፕሬዝዳንቱ ለዚሁ ብለው በሾማቸው አዲስ የፌዴራል አቃቤ ሕግ ነበር። ሌላኛዋ ተከሳሽ የቀድሞ ኒውዮርክ አቃቤ ሕግ ሌቲሺያ ጄምስም በተመሳሳይ ከትራምፕ ጋር ጥሩ ግንኙነት የላቸውም። የቀድሞዋ አቃቤ ሕግ ትራምፕ በድጋሚ ወደ ስልጣን ከመምጣታቸው በፊት ቀርቦባቸው የነበረውን የሲቪል ማጭበርበር ክስ ምርመራ ሲመሩ ነበር። ትራምፕ ለሁለተኛ ጊዜ የፕሬዝዳንትነት ስልጣኑን ከተረከቡ በኋላ ኢላማ ውስጥ የገቡ ሌቲሺያ በባንክ ማጭበርበርና ለፋይናንስ ተቋም ሐሰተኛ መረጃ በመስጠት ወንጀሎች ክስ ቀርቦባቸዋል። ኮሚም ሆነ ሌቲሺያ የቀረበባቸው ክስ ፖለቲካዊ ባህሪ ያለው እንደሆነ በመግለጽ ጥፋተኛ ለመሆናቸውን ተናግረዋል። ሁለቱ የቀድሞ ኃላፊዎች ላይ የተመሰረተው ክስ ትራምፕ በመስከረም ወር ላይ በሾማቸው አዲሱ አቃቤ ሕግ ሌንዚ ሃጊላን የተመራ ነው። ሌንዚን የተሾሙት የቀድሞ ጊዜያዊ አቃቤ ሕግ ኤሪክ ሲበርት በሁለቱ የቀድሞ ኃላፊዎች ላይ ክስ እንዲመሰረቱ በትራምፕ አስተዳደር የደረሰባቸውን ጫና ተከትሎ ከኃላፊነት ከለቀቁ በኋላ ነው። ጉዳዩን የተመለከቱት ዳኛ ካሜሮን ከሪ ባስተላለፉት ውሳኔ ክሱን እንዲመሩ በትራምፕ የተመረጡት አቃቤ ሕግ የኃላፊነት ቦታው ላይ ለመቀመጥ ብቁ እንዳልሆኑ አስታውቀዋል። የቀድሞ ዋይት ሀውስ ረዳት የነበሩት አቃቤ ሕግ ሌንዚ ከዚህ ቀደም ክስ መርተው የማያውቁ በመሆናቸው የአሁኑን ጉዳይ በጁሪ ፊት ይዘው እንዲቀርቡ እንዳልተፈቀደላቸው ዳኛው በውሳኔያቸው ላይ አስፍረዋል። በዳኛዋ ገለጻ መሰረት የሌንዚ ሃሊገን ሹመት ጊዜያዊ አቃቤ ሕጎች የሚሾሙበትን መንገድ የሚደነግገውን የሀገሪቱን ሕግ የጣሰ ነው። ሕጉ ፕሬዝዳንቱ በሴኔት ፊት አቅርበው የሚያሾሙትን ዋና አቃቤ ሕግ እስኪመርጡ ድረስ ባለው 120 ቀናት ውስጥ መሾም የሚችሉት አንድ አቃቤ ሕግ ብቻ እንደሆነ ደንግጓል። ይህ የ120 ቀናት ቀነ ገደብ የቀድሞ አቃቤ ሕግ በተመረጡበት የአውሮፓውያን ጥር 21 መጀመሩን ያስታወሱት ዳኛዋ ግንቦት 21 ላይ ቀኑ በመጠናቀቁ አዲስ ጊዜያዊ አቃቤ ሕግ መሾም እንደማይቻል አስታውቀዋል። መስከረም 22 ላይ የተሾሙት ሌንዚም ህገወጥ በሆነ መንገድ ቦታው ላይ ሲያገለግሉ መቆየታቸውን ጠቅሰዋል ተብሏል። በዚህ ምክንያት ክሱ ውድቅ ተደርጓል። ይሁን እንጂ የፍትህ መስሪያ ቤቱ በኋላ ላይ በድጋሚ መዝገቡ እንዲከፈት ማድረግ ይችላል። የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት ውድቅ የደረገ የሁለቱ የቀድሞ ኃላፊዎች ክስ በጣም በቅርቡ ይግባኝ እንደሚቀርበት ገልጸዋል። የትራምፕ አስተዳደር አቃቤ ሕጉ የተሾሙበት መንገድ ህጋዊ ነው በሚለው አቋም እንደሚጽና ተናግረዋል። ካሮላይን አክሎም ዳኛዋ ኮሚና ሌቲሺያን ለመከላከል እየሞከሩ ነው በማለት ክስ አቅርበዋል። የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የሰዓቱ ዜናዎቻችን ተጠናቀቁ። ጤና ይስጥልን።